Young man, የት ዩኒቨርሲቲ ነው መማር የምትፈልጉት? ወርልድ ዩኒቨርሲቲ ራንኪንግ፣ አፍሪካ ዩኒቨርሲቲ ራንኪንግ እና ናሽናል ራንኪንግን ልነግራችሁ ነው እና ቪዲዮን እስከ መጨረሻ ድረስ ተከታተሉ። የዩቲዩብ ቻናሌንም ደግሞ ሰብስክራይብ አድርጉ ማለት ነው። አመሰግናለሁ። በዓለም አቀፍ ላይ የዩኒቨርሲቲዎች ራንክ የሚወጣው አንደኛ ምንድን ነው? ዩኒቨርሲቲዎች በሚያሳትሙ ሪሰርች አውትፑት ነው። ስፔሻሊ ኪው ዋላ ኪውቱ ላይ ያላቸው ማና ኢምፓክት ያላቸው ጆርናል ላይ ሲያሳትሙ ነው። ሁለተኛ ኢኖቬሽን ላይ ያው የሪሰርቹ ለኢኖቬሽን ለኢንዱስትሪ የሚያበረክተው እንትን ይታያል ማለት ነው። ለኢኖቬሽን ግብዓት የሆነው ሌላኛው ሶሳይታል ኢምፓክቱ ይታያል ማለት ነው። ስለዚህ ሪሰርች ኢኖቬሽን እና ሶሳይታል ኢምፓክቱ ማለት ነው። የሚታተሙ ፔፐሮች ይህን ነገር ካላቸው ያው ዩኒቨርሲቲዎች ራንክ ውስጥ እንዲገቡ ያደርጋሉ። ስለዚህ በዓለም ላይ የዩኒቨርሲቲ ራንኪንግ ስናይ እንግዲህ አሜሪካና ቻይና በኢኮኖሚ ብቻ አይደለም እየተወዳደሩ ያሉት። ዩኒቨርሲቲያቸውም ቶፕ በዓለም ላይ ቶፕ ላይ ነው ያሉት። በተለይ እንደ ሲማጎ ጆርናል ራንኪንግ በዩኒቨርሲቲ ራንኪንግ አሁን ሃርቫርድ ዩኒቨርሲቲ አንደኛ ላይ ነው ያለው። የአሁኑ ሬሰንቱን ነው የምላቸው 2026። ስለዚህ ሃርቫርድ አንደኛ ሆኖ ከሁለተኛ እስከ ሰባተኛ ስድስተኛ ደረጃ ድረስ የያዙት ደግሞ የቻይና ዩኒቨርሲቲዎች ናቸው ማለት አስቡት። አንደኛ ላይ ሃርቫርድ የዩኤስኤ ነው። ቀጥሎ ደግሞ ከሁለተኛ እስከ ስድስተኛ ደረጃ ድረስ ያለው ቻይና ዩኒቨርሲቲዎች ናቸው። ከዛ ሰባተኛ ላይ የዩኤስኤ ይመጣል ማለት ነው። እና ቶፕ ቴን ውስጥም እርስ በርሳቸው እየተፎካከሩ ነው ያሉት በዩኒቨርሲቲ ጆርናል ራንኪንግ ማለት ነው። በአፍሪካ ደረጃ ደግሞ ስመጣ ማን ነው እየተወዳደሩ ያሉት ብንል ግብፅና ሳውዝ አፍሪካ ዩኒቨርሲቲዎች ናቸው። ግብፅ አሁን ካይሮ ዩኒቨርሲቲ አንደኛ ነው። አሁን በነገርኳችሁ ክራይቴሪያ በሪሰርች አውትፑት በኢኖቬሽን እና ሶሳይታል ኢምፓክት ካይሮ ዩኒቨርሲቲ አንደኛ ነው። ከዛ ከሁለት እስከ ሰባት ድረስ ደግሞ ያለው ማናቸው? የሳውዝ አፍሪካ ዩኒቨርሲቲዎች ናቸው። የሳውዝ አፍሪካ ዩኒቨርሲቲዎች ናቸው። ከዛ ደግሞ ቀጥለው እስከ 10 ድረስ ያለው የግብፅ ዩኒቨርሲቲዎች ነው፣ የኢጅፕት ዩኒቨርሲቲዎች ናቸው ማለት ነው። ስለዚህ በአፍሪካ ደረጃም ሁለቱ ኢጅፕት እና ሳውዝ አፍሪካ ዩኒቨርሲቲዎች በጣም ቶፕ እንትን ራንክ ላይ ነው ያሉት ማለት ነው። በእኛ ሀገር ደረጃ ደግሞ ስመጣ ናሽናሊ ያው የአዲስ አበባ ዩኒቨርሲቲ 1300 ምናምን እኛ ላይ ነው ያለው። በዓለም አቀፍ ላይ በደረጃ ራሱ ስናይ 3119 እኛ ላይ ነው ያለው በዓለም አቀፍ ራንክ ሲደረግ ማለት ነው። አዲስ አበባ እንግዲህ በእኛ በናሽናሊ አንደኛ ነው የምንለው። ስለዚህ ሌሎቹም እንዲህ 5000 ምናምን ላይ ያሉ አሉ። ጅማ ዩኒቨርሲቲ